ከፕሪቶሪያው ስምምነት በኋላ ህዝባዊ ወያነ ሓርነት ትግራይ ህወሓት የፈጸማቸው ድርጊቶች ወደ ጦርነት ለመግባት ከበቂ በላይ ምክንያቶች እንደሆኑ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናገሩ። ታጥቀው በጫካ ሲንቀሳቀሱ የነበሩት የፋኖ ቡድን አባላት የሰላም አማራጭን ተቀብለው ገቡ። በትግራይ ክልል ውስጥ የሐሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረገው ሩጫ መቆም አለበት ሲሉ የቀድሞ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ ገለጹ። በአሻጥር ያጣነውን የባህር በር የማግኘት ጥያቄ ወቅታዊ ጊዜ የሚያስገድደንና የዜጎች ሁሉ ቀዳሚ አጀንዳ ነው ሲሉ ምሁራን ገለጹ። የእስራኤል ባለስልጣናት የኤርትራ አገዛዝ ደጋፊ እንደሆነ የተለየን አንድ ኤርትራዊ ዜጋ ከሀገሪቱ ማባረራቸው ተዘገበ። አክብሮታዊ ሰላምታችን በያላችሁበት ድረስ ክቡራን አድማጭ ተመልካቾቻችን ዕለታዊ መሃል ዜናችን ተጀምሯል። ቆይታችሁን ከኛ ጋር ካደረጋችሁ ቀደም ብለን ያስተዋወቅናቸውን ጨምሮ ሌሎች መረጃዎችን የምታደምጡ ይሆናል። ከማስተዋወቂያ ረፍት በኋላ እንመለሳለን። ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት ሆኖ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪት ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስተዋወቂያ ቅናሽ ይዘንሎት መተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። ከፕሪቶሪያው ስምምነት በኋላ ህዝባዊ ወያነ ሓርነት ትግራይ ህወሓት የፈጸማቸው ድርጊቶች ወደ ጦርነት ለመግባት ከበቂ በላይ ምክንያት እንደሆኑ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናገሩ። ኤታማዦር ሹሙ ከ5 ዓመት በፊት በትግራይ ውስጥ በነበረው የአገሪቱ ጦር ሰሜን እዝ ላይ የተፈጸመውን ጥቃት ለመዘከር ሰኞ ጥቅምት 4 ቀን 2018 ዓ.ም በተካሄደው መድረክ ላይ ባደረጉት ንግግር በህወሓት ላይ ክሶችን ሰንዝረዋል። ህወሓት ከፕሪቶሪያው ስምምነት በኋላ የሰራቸው ትንኮሳዎች፣ ስራዎችና ሴራዎች ወደ ጦርነት ለመግባት በቂ ናቸው፣ ከበቂም በላይ ብለዋል ፊልድ ማርሻል ብርሃኑ ጁላ። ለዚህም ጽምዶ የተባለ ቡድን ማቋቋምን፣ ተፈናቃዮችን ወደ ቀያቸው እንዲመለሱ አለመፍቀድን፣ ሰራዊት ማሰልጠንን እንዲሁም በአማራ ክልል ለሚንቀሳቀሰው ታጣቂ ቡድን ፋኖ ድጋፍ ማድረግን በምሳሌነት ዘርዝረዋል። ከሻቢያ ጋር ጽምዶ ብሎ ድንበር ሰብሮ መሄድ፣ እኔን ተሸክሞ ካልገባ ተፈናቃይ አለቅም ማለት፣ ኃይል ማሰልጠን፣ ትጥቃቸውን ፈተው ወደ ህብረተሰቡ እንዲቀላቀሉ የተደረጉ የትግራይ ተዋጊዎችን መመለስ፣ ለፋኖ እቅድና ጥይት ሰጥቶ ኢትዮጵያን እንዲሁም አማራ ክልልን እንዲበጠብጥ መላክ ጸረ ህገ መንግስታዊም ጸረ ፕሪቶሪያዊም ነው ብለዋል። ህወሓት ጉዳት እያደረሰ ቢሆንም ጦርነት ቢመጣ የበለጠ ጉዳት ይመጣል፣ በጊዜ ሂደት ቀልብን የሚገዛ ሰው ይፈጠራል በሚል መንግስት ዝምታን መምረጡንም አስረድተዋል። አክለውም የመከላከያ ሰራዊት የአሸናፊነት ምስጢር የአባቶቹን አርበኝነት መውረሱ ነው። የኢትዮጵያ ገዢ ባህሪው የአርበኝነት ቢሆንም ሀገሪቱ ባንዳ ነበራት፣ አሁንም አላት። የትግራይ ህዝብ በሰሜን እዝ ላይ የተፈጸመውን ክህደት አይቀበለውም። የትግራይ ህዝብ በልጆቹ ክህደት አፍሮ ተመልሰን መቀሌ ስንገባ አጨብጭቦ ተቀብሎን ነበር። ስለዚህ ክህደትና አስነዋሪ ታሪክ ስናወራ ስለ ጥቂት የህወሓት አመራሮች እንጂ ስለ ትግራይ ህዝብ አይደለም ብለዋል። ይህ ጉጅለ ግን በሻቢያ ተቀጥሮ ሀገር ያስገነጠለና የባህር በር ያሳጣን ነው ያሉት ፊልድ ማርሻል ብርሃኑ የትግራይ ወንጀለኛ ጉጅለ የትግራይ ህዝብ ጣፈንታን መወሰን የለበትም። የትግራይ እናት ልጇን ለጦርነት ሰጠች የሚለው የህወሓት ትርክት እየተሳሳተ ነው። እናት ልጄ ይሙት ብላ ወደ ጦርነት አትልክም። እኛ ጥያቄያችን አሁን አድጓል። ይታፈን የነበረው የባህር በር ጥያቄ ወደፊት ወጥቷል። መከላከያ ሰራዊት የሚዋጋው ለስልጣን አይደለም።
እኛ እዚህ ያለነው አባቶቻችን የሰጡንን ሀገር ለልጆቻችን ለማስተላለፍ ነው። አንቾኩልም፣ ጦርነት አንፈልግም፣ አንቀሰቅስም። በልማታችን ላይ የመጣውን ግን መመከት አለብን። እየታጠቅነው ለዚህ ነው ሲሉም አስገንዝበዋል። ታጥቀው በጫካ ሲንቀሳቀሱ የነበሩ የፋኖ ቡድን አባላት የሰላም አማራጭን ተቀብለው ገቡ። በደቡብ ጎንደር ዞን በፎገራ ወረዳ በአለምበርና ወደ አካባቢ ሲንቀሳቀሱ የነበሩ የታጣቂ ቡድኑ አባላት የመንግስት የሰላም ጥሪን ተቀብለው የገቡ ሲሆን የዞኑ ከፍተኛ አመራሮች፣ የጸጥታ ተቋማት ኃላፊዎችና የአድማ መከላከል አመራሮች አቀባበል አድርገውላቸዋል። ከኢትዮጵያ ታሪካዊ ጠላቶች ጎን ተሰልፈን ህዝባችንን አንወጋም ያሉ በአርበኛ ጌታሁን ሙጬ ጫካ ይመሩ የነበሩ 12 የቡድኑ አባላት የሰላም አማራጭን ተቀብለው እጃቸውን ለህዝብ ሰላም ሰጥተዋል። የውጭ ባዕዳን የውስጥ ባንዳዎችን ተላላኪ ልንሆን አንችልም። ስለሆነም በቀጣይ ህዝባችንን ለበደልነው ጥፋት ለመካስ ዝግጁ ነን ብለዋል። 2 ብሬን፣ 1 የቃታ መሳሪያና 7 ክላሽ በመያዝ ከነሙሉ ትጥቃቸው የገቡት የታጣቂ ቡድኑ አባላት የጦር መሳሪያዎቻቸውን ለደቡብ ጎንደር ዞን ከፍተኛ አመራሮችና ለአድማ መከላከል አመራሮች አስረክበዋል። በአቀባበሉም የደቡብ ጎንደር ዞን ከፍተኛ አመራሮች፣ የጸጥታ ተቋማት ኃላፊዎችና የአድማ መከላከል አመራሮች ተገኝተዋል። ክፍለ ጦሮች በሸኔና በጽንፈኛው ቡድን ላይ እርምጃን ወሰዱ። በሰሜን ወሎ ዞን ልዩ ስሙ ጸበለት በሚባል ቦታ ጽንፈኛውን ቡድን በመደምሰስ ሞተር ሳይክል ጨምሮ የተለያዩ አይነት መሳሪያዎችን በቁጥጥር ስር ማዋል መቻሉን የሰሜን ምስራቅ እዝ ክፍለ ጦር አዛዥ ኮሎኔል አደን ይስሐቅ ተናግረዋል። በተመሳሳይ በሰሜን ወሎ ሀብሩ ወረዳ የህዝብን ሰላም ሲያውኩ መሰረተ ልማትን ሲያደናቅፉና ሲያወድሙ በነበሩ ጽንፈኞች ላይ እርምጃ መወሰዱን የክፍለ ጦሩ አዛዥ ሌተናል ኮሎኔል ሚፍታ አባራያ ገልጸዋል። ጽንፈኛው ቡድን ከህዝቡ ዘርፎ ሲጠቀምባቸው የነበሩ ተሽከርካሪዎችም በቁጥጥር ስር ውሏል። በተያያዘም በምዕራብ እዝ የአይበገሬው ክፍለ ጦር በምዕራብ ሸዋ ዞን በቾ ወረዳ ለዘረፋ በሚንቀሳቀሰው ሸኔ ሽብር ቡድን ላይ እየወሰደ ያለውን እርምጃ አጠናክሮ መቀጠሉን የሬጅመንት አዛዥ ሻምበል መርካሙ ኃይለማርያም መናገራቸው ተገልጿል። በዚህም የተለያዩ አይነት መሳሪያዎችና ተተኳሾች በቁጥጥር ስር ውለዋል ተብሏል። ዘገባው የክፍለ ጦሮች ነው። በትግራይ ክልል ውስጥ የሐሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም አለበት ሲሉ የቀድሞ የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ ገለጹ። ጀነራል ሳሞራ ለአዲስ ዘመን ጋዜጣ እንደተናገሩት ከዚህ ቀደም የተፈጸመው ከባድ ስህተት የትግራይን ህዝብ ዋጋ አስከፍሏል። አሁን የትግራይ ህዝብ ጦርነት በቃኝ ብሏል። በሆነ አጋጣሚ የጦርነት አዝማሚያ ቢፈጠር እንኳን ህዝቡ ይህንን የመደገፍ ሐሳብ እንደሌለው ገልጸዋል። እንደ ጀነራል ሳሞራ ገለጻ ከዚህ ቀደም ችግሮችን በውይይት መፍታት ባለመቻሉ የተቀሰቀሰው ጦርነት የትግራይን ህዝብ ከባድ ጉዳት አደርሶበታል። ህዝቡ እስካሁን ድረስ የጦርነቱን ጦስ በጫንቃው ተሸክሟል። በመሆኑም እንደዚህ አይነት ከባድ ስህተት መደገም የለበትም ብለዋል። ጦርነት ብታሸንፍም ባታሸንፍም ጣፋጭ ሆኖ አያውቅም ያሉት ጀነራሉ በክልሉ በርካታ ወጣት ህይወቱን አጥቷል፣ እናቶችም በሐዘን ተጎድቷል፣ ተቸግረዋልም። በመሆኑም ህዝቡ በተደጋጋሚ ውጊያ ውስጥ ሊማገድ አይገባውም ሲሉ ተናግረዋል። በትግራይ ውስጥ ማንኛውም ችግር ወይንም የሐሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረገው ሩጫ መቆም እንዳለበትና ልዩነቶች በሰላምና በሰላም ብቻ መፈታት አለባቸው በሚል እምነት መጽናት እንደሚያስፈልግም አስገንዝበዋል። በክልሉ የጦርነት ችግር ይመጣል እያሉ ያልተጨበጠ ወሬ የሚለፈልፉ የጦር ጀነራሎችን እሰማለሁ ያሉት ጀነራሉ ይህ የግል ሐሳባቸው ሊሆን ይችላል። እኔ የምላቸው ግን የእውነት የህዝብ አገልጋይ ከሆኑ በትግራይ ክልል ያለውን የጸጥታ ችግር መፍታት የመጀመሪያው ጉዳያቸው ሊያደርጉት ይገባል ብለዋል። የሰሜን እዝ ጥቃትን ተከትሎ ካስተናገርነው ጉዳት ልዩነቶች በሰላማዊ መንገድ የመፍታትን አስፈላጊነት መማር እንደሚገባ መሆኑን በህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አባል አምባሳደር ዲና ሙፍቲ ገለጹ። አምባሳደር ዲና የሰሜን እዝ ጥቃት 5ኛ ዓመት መታሰቢያን አስመልክቶ ከአዲስ ዘመን ጋዜጣ ጋር በነበራቸው ቆይታ እንደተናገሩት በሰሜን እዝ ላይ የተፈጸመው ጥቃት በሰሜኑ የሀገራችን ክፍል ችግር እየፈጠረበት ችግሩም ወደ ሙሉ ጦርነት ያስገባን መጥፎ አጋጣሚ ነበር ብለዋል። በሰሜን እዝ ላይ ከደረሰው ጥቃትና እሱን ተከትሎ ካጋጠሙ ችግሮች የምንማረው ጸብ በመጫር ሀገር ወደ ትርምስ ልትገባ እንደምትችል ነው። በመሆኑም ከዚህ ድርጊት መቆጠብ ብሎም ሰላማዊ ንግግር፣ ምክክርና ድርድርን
ባህል ማድረግ ያስፈልጋል ነው ያሉት። ኢትዮጵያውያን ከዚህ አስከፊ ክስተት ተምረን በመካከላችን ያለውን ልዩነት በሰላማዊ መንገድ ለመፍታት መስራት አለብን ያሉት አምባሳደሩ በተለይ አሁን ላይ ሀገራዊ የምክክር ኮሚሽን ስራዎችን እንደ መልካም አጋጣሚ በመውሰድ ሰላማዊ የውይይት መንገዶችን መከተል እንደሚያስፈልግም አመልክተዋል። ከግጭትና ጦርነት የሚያተርፉ ወገኖች መኖራቸውን የጠቆሙት አምባሳደር ዲና አሁንም ወደ ቀደመው ግጭት ለመመለስ የሚፈልጉ ኃይሎች ህዝባቸውን ወደ መከራ ከመክተትና እንወክለዋለን የሚሉትን ህዝብ ስቃይ ከማብዛት ውጪ አሸናፊ ሊሆኑ የሚችሉበት እድል እንደሌለ ተረድተው ከዚህ እንቅስቃሴ ሊታቀቡ ይገባልም ብለዋል። ጥቅምት 24 ቀን 2013 ዓ.ም በሰሜን እዝ ላይ ጥቃት መፈጸሙ የሚታወስ ሲሆን ጥቃቱ የተፈጸመበት 5ኛ ዓመት እንዳይደገም መቼም አንረሳውም በሚል መሪ ሐሳብ በትላንትናው ዕለት ታስቦ መዋል ይታወሳል። በአሻጥር ያጣነውን የባህር በር የማግኘት ጥያቄ ወቅታዊ ጊዜውን የሚያስገድደንና የዜጎች ሁሉ ቀዳሚ አጀንዳ ነው ሲሉ ምሁራን ገለጹ። የባህር በር ጉዳይ የህልውናና ሀገርን የማስቀጠል ተቀዳሚ አጀንዳ መሆኑን የድሬዳዋ ዩኒቨርሲቲ ምሁራን ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት በመደበኛ ጉባኤ ላይ ተገኝተው የመንግስት አቋምና አቅጣጫዎች ላይ ማብራሪያ በሰጡበት ጊዜ ኢትዮጵያ የባህር በር እንድታጣ የተደረገበት መንገድና ውሳኔ ተፈትሾ ተጨባጭ ማስረጃ መታጣቱን ማንሳታቸው ይታወሳል። የባህር በር ጉዳይ የህልውና ጉዳይ በመሆኑ የኢትዮጵያ የባህር በር ጥያቄ ምላሽ እንዲያገኝ ጥረቱ ተጠናክሮ ቀጥሏል። የሶሻል አንትሮፖሎጂ መምህር ረዳት ፕሮፌሰር ተንሳይ ኃይሉ እንዳሉት በአሻጥር ያጣነውን የባህር በር የማግኘት ጥያቄ ወቅታዊ ጊዜው የሚያስገድደንና የዜጎች ሁሉ ተቀዳሚ አጀንዳ ነው ብለዋል። ሀገራችን የባህር በር የማግኘት ጥያቄዋ በታሪክም ሆነ በዓለም አቀፍ ህጎች ተቀባይነት ያለው የህልውና ጥያቄ ነው ያሉት ደግሞ የፖለቲካል ሳይንስ ዓለም አቀፍ ግንኙነት መምህር አቶ ዋኬና አፍካላ ናቸው። ይህንን ታሪካዊና ህጋዊ መብቷን በዲፕሎማሲያዊና በጋራ ተጠቃሚነት መርህ ለማግኘት መንግስት የጀመራቸውን ተግባራትና ውሳኔዎች ወሳኝ እርምጃ መሆናቸውንም አንስተዋል። ረዳት ፕሮፌሰር ተንሳይ ኃይሉ አክለው እንደገለጹት ኢትዮጵያ ከባህር በር የተነጠለችበት መንገድ በእያንዳንዱ ኢትዮጵያዊ አእምሮ ውስጥ የሚመላለስ አሁናዊ የህልውና ጥያቄ መሆኑን ገልጸዋል። የሀገርን ቀጣይ ዕጣ ፈንታ እድገትና ህልውና ለማረጋገጥ የመንግስት አቋምና እየተጓዘበት ያለው መንገድ ትክክለኛና ወቅታዊ ነው ብለዋል። ከ130 ሚሊዮን ህዝብ በላይና ግዙፍ ኢኮኖሚ ያላት ሀገር ባህር ተዘግቶባት ህልውናን ማስቀጠል አይቻልም የሚሉት ደግሞ መምህርና የአፍሪካ ቀንድ ጸሐፊ አቶ ዋኬን አፍካላ ናቸው። የባህር በር ጥያቄን በዓለም አቀፍ ህጎችና በጋራ የመልማት ተቀዳሚ ዲፕሎማሲያዊ መርህ ከዳር ለማድረስ የተቀናጀ ጥረቱ መጠናከር እንዳለበትም ጠቁመዋል። ረዳት ፕሮፌሰር ተንሳይ የህልውና ጥያቄ የሆነውን የባህር በር የማግኘት ጉዞ በማሳካት ረገድ በሀገር ውስጥና በውጭ ያሉ ኢትዮጵያውያን ምሁራን ጭምር ታሪካዊ ኃላፊነት አለብን ብለዋል። በተለይ የኢትዮጵያ መልማትና ማደግ ባገኙ አጋጣሚ የሚያጠለሹትን ግብጽን የመሳሰሉ ታሪካዊ ባላንጣ ሀገራትን መልእክቶች በተጨባጭ መረጃና ማስረጃ በማጋለጥ የሀገራችንን በጋራ የመልማት ተቀዳሚ መርህን ማሳወቅ ላይ መረባረብ ይገባናልም ነው ያሉት። የአውሮፓ ህብረትና ኖርዌይ የፕሪቶሪያውን ስምምነት ፈራሚዎች ከምርጫው በፊት ዳግም የፖለቲካ ውይይት እንዲጀምሩ ጥሪ አቀረቡ። በኢትዮጵያ የአውሮፓ ህብረት ልዑክ የህብረቱ አባል ሀገራት ኤምባሲዎችና ኖርዌይ በጋራ በመሆን ከመጪው ሀገረ ምርጫ በፊት በኢትዮጵያ መንግስትና በህወሓት መካከል የፖለቲካ ውይይት ዳግም እንዲጀምሩ ጥሪ አቅርበዋል። የፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ እንዲሆንና መተማመንን ለማጠናከር አዲስ ውይይት እንዲደረግም አሳስበዋል። የአውሮፓ ህብረትና ኖርዌይ የፕሪቶሪያውን ስምምነት ከተፈረመ 3ኛ ዓመት መያዙን አስመልክቶ ባስተላለፉ መልእክት በሰሜን ኢትዮጵያና በሌሎች አካባቢዎች ሰላምን ማስቀጠልና ማጠናከር ወሳኝ መሆኑን አጽንኦት ሰጥተዋል። የተፈናቀሉ ዜጎችን ሙሉ በሙሉ ወደ ቀያቸው እንዲመለሱ ማድረግን ጨምሮ ጦርነት ከማቆም ስምምነቱ ጋር የተያዙ ሂደቶችን ለመደገፍ ዝግጁነታቸውን አረጋግጠዋል። ከኢትዮጵያ መሬት ውስጥ 43% የሚሆነው በአሲዳማነት እየተቃጠለ ነው ተባለ። በኢትዮጵያ ውስጥ ካለው የእርሻ መሬት 43% የሚሆነው በአሲዳማነት የተቃጠለ መሆኑን በኢትዮጵያ ግብርና ኢንስቲትዩት ከፍተኛ ተመራማሪ አቶ ግርማ ማሞ አስታውቋል። በኢትዮጵያ ግብርና ውስጥ በአፈር ምርታማነት ዙሪያ ዋነኛ ችግር ያሏቸውን ጉዳዮች የዘረዘሩት ተመራማሪው
የማዳበሪያ እጥረት፣ የአፈር አሲዳማነትና የአፈር እርጥበት ማነስ መሆናቸውን ተናግረዋል። ተመራማሪው ይህንን ያሉት በኢትዮጵያ፣ ኬንያና ሩዋንዳ ሲሰራበት የቆየውን የአየር ንብረት ተስማሚ ግብርናን ለመደገፍ የመሬት የአፈርና የሰብል መረጃዎችን መለዋወጥ የሚያስችል ፕሮጀክት መጠናቀቁ በተገለጸበት ወቅት ነው። በምርታማነት ላይ እንደ ችግር የተነሱትን በመለየት ፕሮጀክቱ የመፍትሄ ስራዎችን አከናውኗል ብለዋል ተመራማሪው። ሌላው ተመራማሪው ያነሱት የአፈር ማዳበሪያን ጉዳይ ሲሆን በተጠናው ጥናት መሰረት የኢትዮጵያ ግብርና በአብዛኛው የናይትሮጂንና ፎስፈረስ ማዳበሪያ በቂ እንደሆነ ታምኖበት ወደ አርሶ አደሩ እየደረሰ መሆኑን ገልጸዋል። ፕሮጀክቱ አሁን ላይ በአማራ ክልል ባሶና ወረዳና በኦሮሚያ ክልል አዳሚ ቱሉ ተግባራዊ እየተደረገ እንደሚገኝም ተመራማሪው ተናግረዋል። ከመሃል ሚዲያ ወደ እናንተ እየደረሰ የሚገኘው የዕለተ ማክሰኞ የቀን መረጃችን እንደቀጠለ ነው። ከባህር ማዶ ወደ ያዝናቸው አለፍን። የእስራኤል ባለስልጣናት የኤርትራ አገዛዝ ደጋፊ እንደሆነ የተለየን አንድ ኤርትራዊ ዜጋ ከሀገሪቱ ማባረራቸው ተዘገበ። የሀገሪቱ መገናኛ ብዙሃን እርምጃው በሀገሪቱ የኢሚግሬሽን አፈጻጸም ፖሊሲ በአይነቱ የመጀመሪያው እንደሆነም ነው የተገለጸው። ኢኔት ኒውስ እንደገለጸው ኤርትራዊው ግለሰብ እንደ አውሮፓውያኑ አቆጣጠር በ2011 ዓ.ም በህገወጥ መንገድ ወደ እስራኤል ገብቶ በሀገሪቱ ይኖርም ነበር። ግለሰቡ በፖሊስ ትልቅ ስለት ከእጁ ላይ በማግኘቱና ቤተሰቡን በማስፈራራት ወንጀል ተጠርጥሮ በሚያዝያ 25 በቁጥጥር ስር መዋሉ ተገልጿል። በእስር ላይ ያለ ባለስልጣናት የኤርትራ መንግስት ደጋፊ መሆኑን መወሰን ችሏል። በዚህ ጉዳዩ ለእስራኤል የሀገር ውስጥ ጉዳይ ሚኒስትር ቀርቦ ሚኒስትሩም በእስራኤል የኢሚግሬሽን ህግ መሰረት ከሀገር እንዲወጣ ፈቃድን ሰጥቷል። በትላንትናው ዕለት የህዝብና ኢሚግሬሽን ባለስልጣን ከውጭ ዜጎች አስተዳደር ጋር በመተባበር የግለሰቡን የማባረር ሂደትን አከናውኗል። ይህ እርምጃ በግልጽ የአገዛዝ ደጋፊ እንደሆነ የተለየ ኤርትራዊ ዜጋን እስራኤል ከሀገር ስታስወጣ ለመጀመሪያ ጊዜ መሆኑም ነው የተነገረው። ግለሰቡ ከእስራኤል ወደ አዲስ አበባና ካምፓላ ከበረረ በኋላ ወደ ኤርትራ ዋና ከተማ አስመራ ከመድረሱ ተዘግቧል። እስራኤል 5 ፍልስጤማውያን እስረኞችን ለቀቀች። በእስራኤልና በሐማስ መካከል እየተተገበረ ባለው የሰላም ስምምነት መሰረት 5 ፍልስጤማውያን ከእስር መፈታታቸውን ዘገባዎች አመልክተዋል። ባሳለፍነው ወር በሐማስና በእስራኤል መካከል ያለው ግጭት እልባት ያገኝ ዘንድ በሁለቱ ወገኖች የሰላም ስምምነት መደረሱ ይታወሳል። በዚህም እስራኤል በርካታ ታጋቾችን መልቀቋ ሲታወስ ስምምነቱ መተግበር ከጀመረ በኋላም 5 እስረኞችን መልቀቋን የተሰማው። የተፈቱት እነዚህ እስረኞች ለሕክምና ወደ አልአቅሳ ሆስፒታል መወሰዳቸውም ነው የተገለጸው። በሺዎች የሚቆጠሩ ፍልስጤማውያን አሁንም በእስራኤል እስር ቤት ውስጥ ይገኛሉ የተባለ ሲሆን በአፋጣኝ ከእስር እንዲፈቱም የሰብአዊ መብት ተሟጋቾች ማሳሰባቸውን አልጀዚራ ዘግቧል። ለዛሬ ለተማክሰኞ ከመሃል ሚዲያ ወደ እናንተ እንዲደርስ የተዘጋጁት የቀን መረጃዎቻችን አበቁ። አብራችሁን ስለነበራችሁ እናመሰግናለን። ሚዲያችንን ሰብስክራይብ፣ ዜናውን ላይክ እና ሼር ማድረጎትን አይርሱ። ሰናይ ቀንን ተመኘን።